ነቻር ሰሞኑን ተከትለኝ ነበር እንዴ ምንድነው እኔን እኮ በቁም ይገሉኛል። ከሃና ጋር ያለኝ ግንኙነት እንዲፈርስ አልፈልግም። ማንሽ ዞር በል አይመለከታችሁም። ዞር በሉ። ክፉ መንፈስ ያለብሽ አንቺ ነሽ፣ ወንድሜ አይደለም። እሺ የሃናን ፍቅረኛ በጣም እየተከታተለው ነበር። እንግዲህ ሰሞኑን ስንከታተል ነበር። እንዴት ግለሰብ በተደጋጋሚ እንደሚያገኝ ደርሰንበታልና እሺ ያረክብኛን ሰው ልገደኝ ነው። ማንሽ ማንነት ምንም አያደርግልኝ። በቃ ልቀቅ። አፊን ባልዘጋ ምን ታመጫለሽ? ለነገሩ አንተ ነው የምታሰድበኝ። ልቀቀኝ አንተ። ፍቅረኛዬ ነው። ለምን አታምነኝ? ሃና ጉዷን ታውቃለች። ማናት ሃና ደግሞ? አንቺ ውሻ ጭራሽ እንደዚህ ጥርጣሬ ውስጥ የሚከቱ በጣም ብዙ ነገሮች አሉ። እኔ ምንም ነገር አልፈልግም፣ አጥፋለሁ። እኔ እዚህ ቤት አልገባም። ልቀቀኝ። ከፈለክ እዚሁ አናግረኝ። ጭራሽ በዚች ምናምን ተኔ ቀየርከኝ። አንተ በዚች ነው ቀየርከኝ። ውድ ተመልካቾቻችን እንግዲህ የሃናን ፍቅረኛ በጣም እየተከታተለው ነበር። እንግዲህ በባለፈው ቪዲዮአችን እንዳያችሁት ብዙ ነገሮች ጥርጣሬ ውስጥ የሚከቱ በጣም ብዙ ነገሮች አሉ እሱ ላይ እና ያየናቸው የነበሩ ነገሮች ነበሩ እና እሱን ለመከታተል ጥረት አድርገን ነበርና የሆነች አንዲት ግለሰብ በተደጋጋሚ እንደሚያገኝ ደርሰንበታልና ዛሬም የሆነ አንድ ፓርክ ውስጥ ነው የሚገኘው፣ አንድ መናፈሻ ነገር ውስጥ ነው የሚገኘውና ተቆነጠነጠን የሆነ የሚጠብቀው ነገር ያለ ነው የሚመስለውና ምንድነው ይሄ ልጅ አላማው ምንድነው ማናት ልጅቷ የሚለውን እንግዲህ ዛሬ እስኪ እናያለን። ፊት ለፊታቸው እንጋፈጣለን ብለን እየጠበቅን ነው። እስኪ ማንን ነው የሚያገኘው? በተደጋጋሚ ሌሎች ሰዎችንም ያገኛል ብዙ ጊዜና እቺ ልጅ ግን ሁኔታዋም አላማረንም። እኛም ብዙ የደበሩን ነገሮች አሉ ስናይና እንግዲህ እስኪ ያለው ነገር አብረን እንከታተል። ጠብቁ። ሷነቻር ሰሞኑን ተከትለኝ ነበር። ምንድነው ተሸፋፍና ነው የመጣችው። ዛሬ ደግሞ መነጽር አድርጋለች። ምንድነው የሆነ እየለመናት ነው የሚመስለው። ተይ እንተ የተቆነጠነጠ የሆነ ስራ አልተሳካላችሁ ይመስላል። እንዴ ምንድነው ማንሽ ዞር በል አይመለከታችሁም። ዞር በሉ። ያዛት። ምንድነው የምታረጊው? ማንሽ አንተ ምንም ታረጊው? ምንድነው ይብለ? ምን ታረጊ ነው እንዴ? ደምታል መሰለኝ። ኑ ያዙት። ኑ አንዱ አግዙ። ያዙት። እሱን ወደ ሐኪም ቤት እንውሰደው። ደህና ነው? እሺ ማንሽ ምንድነው እያደረጋችሁ ያላችሁ? ምን አገባህ አንተ? ማንሽ ዞር በሉልኝ። ዞር በል አይመለከትህም። ማንሽ ለቀቀኝ። ምን አገባህ አንተ? ማንሽ አንተ ነዚህ እንዲመጣ ያደረካችሁ ምን ናቸው? ንገረኝ። ማንሽ ቁጭ እዚህ ጋር ለቀቀኝ። ምን አገባህ አንተ ስለኔ? ምን አገባህ እንዴ? ማንሽ አይመለከታችሁም። ዞር በሉልኝ። ማንሽ ማንነት ምንም አያደርግልኝ። በቃ ልቀቅ። አያደርግልሽም። ልቀቁኝ። ምንድነው አንተ? እሺ ውሰዱት። እንግዲህ ይዘናቸዋል። ጅም ግለሰብ ይሄንን አደጋ አልተደርስበት ነበር። ያው እኛም የመጀመሪያ ደረጃ እርዳታ አድርገንለታል። ብዙም ስላልተጎዳ ነው እዚህ ቁጭ ብለን እናወራው ወጣ ነው። ሰሞኑን ስንከታተል ነበር። ገባል። ሰሞኑን አንድ በአንድ የምትሄድበትን የምትወጣበትን የምትገባው እየተከታተለ ነበር። ምንድነው የምታደርጉት ከሷ ጋር? ምንም አላደርግም። ዝም ብላ አግኝ ብለኛል። ኖርማል ግንኙነት ነው። ምን አይነት ግንኙነት? ለማግኘት ምን ማለት ነው? ቢላ ይዘሽ ምንድን ነሽ? በቃ እኔ ፍቅረኛ ነበረ። የማን ፍቅረኛ? የኔ ፍቅረኛ። እሺ ዝም ብላ ነው የምትቀባጠረው። እንደዚህ አይነት ብሎ ነገር የለም። ምን ማለት አንተ ልትከዳኝ ነው? እቺ ያረክብኛን ሰው ልትገዳኝ ነው? እኔ ነገር ይሻሉ ብዙ ደጋግሜ ፍቅረኛ እኔ ስለታመንኩልህ ደጋግሜ ነገር ይሻሉ። ኧረ ወይኔ እንደዚህ ብሎ ነገር የለም። እውነት ገድዬው ብገላገል ምን ነበረበት? ከዛ በኋላ አልፈልግም ብዬ አቁሜያለሁ። ከዛ በኋላ ያስቸገረችኝ ነው በጣም። ግንኙነት ነበር።
ፍቅረኛዬ ነው። ለምን አታምነኝም? ሀና ጉዷን ታውቃለች? ማናት ሀና ደግሞ? ይሄን ጉድ ታውቃለች ወይ? ማናት ሀና? ማናት ሲያደርጋብኛለች የምትለውን ማጣቀም ይኸውልህ በፊት ግንኙነት ነበረን። ከዛ ከሀና ጋር ካልኩ በኋላ ከዛ በኋላ አቁመናል። አሁን እሷ እያለች ያለችው በቃ በማየው ነገር ደልላ ከኔ ጋር ለመሆን ነው አፍሳው። እኔ ደግሞ አንተ ዝም በል አፍህን አትክፈት፣ አፍህን አትክፈት። አልተወጋኝ የነበረውም በዛ ነው። አልፈልግም ስልኩት አፍህን አትክፈት። ይኸውልህ ትሰማኛለህ ነው። አንደኛ ሲጀመር እኔ ምንም ነገር አልፈልግም፣ አጥፋለሁ። ሁለተኛ ነገር ደግሞ ፍቅረኛዬ ነው። አትፈልጊም? አዎ አልፈልግም። በቃ ፍቅረኛዬ ነው። ቺታ አደረገብኝ፣ ልገለው ነበር። በቃ እኔን እኮ በቁም ይገሉኛል። ነገር ያለው ነው። ምንም ነገር የለም። እሷ ዝም ብላ ነው በቃ። አንተ ዝም በል ከሃዲ። ደግሞ ምን ከሃዲ ነው በእናትህ? ዝም ብላ ነው የምትቀባጠረው አይደል? ምንም የለም። ይኸውልህ ነገርኩህ። እኔ ግን ዝም በል። እየተከታተልኩ ነበር፣ ብዙ ቀን እየተከታተልኩ ነበር እኮ። እኔ ነገርኩህ ያለንን ነገር። እኔ በፈለግከው መልላለሁ ከፈለክ። የበፊት ግንኙነት ነበረ እኮ። ይሄ ነገር ሀና ታውቃለች? የትኛውን? የእሷን ነገር ታውቃለች ሀና። ማናት ሀና? በፊት ግንኙነት እንደነበረ ጓደኛ እንደነበረኝና ካለኝ ነገር እንዳቆምኩኝ ነገሩን ታውቃለች። አሁን ላይ እሷም እንደምታስቸግረኝ ታውቃለች። አልፈልግም እያልኳት ነው። አሁንም በቃ በስንት ልመና በቃ ለመጨረሻ ጊዜ ያገኘኝ ብላ ያገኘች። አሁንም እንደገና ገንዘብ ሰጣለሁ ምናምን የማይሆን ነገር ስታወራ አልፈልግም ተይኝ ዞር በይልኝ ስላት ነው። አሁን ቀደም ያየው ነገር ይፈጠር። እኔ አልፈልግም ተይኝ ስላት ነው ይሁን ነገር ይተደው። እናንተ ደግሞ እንዴ ይላል አና ከአና ጋር ብዙ ጊዜ በዚህ ግጭት ተጋጭተናል። ግን በቃ ለሷም ተረዳች ይገባል እኮ። ሀና እያወቀሽ ነው ሌላ ሴት ይደረብከው? አደረብኝ አይደለም ይሄው ያወራሽ ነው። እሷ አውቃ ነው እንደዚህ የምትለው። ሀናንም እንደዚህ ብላ ከዛ በኋላ ነው ፍቅረኛዬ ነው አውቃለሁ። ግን ደግሞ በእኔ ላይ ቺት እንዳደረክብኝ ደረስኩብህ። አለቀ። አንቺ ስንስራትሽን ያዢ። ምን ማለት ነው ስንስራትሽን? ወረቀት አላችሁ ማስረጃ አለሽ? ምን ማለት ነው? ፍቅረኛዬ እንጂ ባለ አላልኩም እኮ ፍቅረኛሽ መሆኑን ማስረጃ አይደልችም እያለ ነው እንጂ። በቃ እሱ እኮ ኦልሬዲ ክዶኛል። በቃ ከሌላ ሴት ጋር አገኘሁት። በቃ ልገለው ወስኜ ነው ዛሬ እዚህ ቀጠርኩት እኮ። ቺት አደረገብሽና አንቺ ሰውን በቢላ መውጋት ማን ቺት አደረገብኝ? እና እኔስ በቁሜ እኮ ነው የገደለኝ። በቁሜ እኮ ነው የገደለኝ። ስንት ነገሩኝ የለት የምን እኔ ላንቺ ምንሽም አይደለሁም። ለምን የማይሆን ነገር አታውሪ? የት ነው የምታውቃት? ከዚህ በፊት ነገር ያለው ግንኙነት ነበረን። በቃ ፍቅረኛ ነበር። ከዚህ በኋላ የፍቅር ግንኙነት ወደይ ነበረ። ተይኝ እኔ አልፈልግሽም ማለት ነው። ስታስቸገረኝ አውራታለሁ ምናምን እንጂ የተለየ ነገር የለኝም። ከዛ በኋላ ከአና ጋር ያለኝን ግንኙነት ከአናን ስካየዋት በኋላ እኔ አልፈልግም ከዚህ በኋላ በቃ ጓደኛ አለችኝ። ተይኝ አታስቸግረኝ። እኮ ሀናን ስታገኝ ነው ሳይተውቃት አንድ ላይም አልነበርኩም ሲጀመር ከሷ ጋር በቃ አልፈልጋትም። እኔ ከበፊት ጀምሮ ነው ታስቸገረኝ። እዚህ ጋር ውሸት ምንም አንፈልግም። እኔ ስከታተል ነበር፣ ረጅም ቀን ተከታትያለሁ፣ ብዙ ነገሮች ይዤብሃለሁ። ሰማኛላ። ያኔም ዝም በል ሀና ጋርም ሆናችሁ ብዙ ነገሮች ተዘላብድ ዝም ብዬ አልፌያለሁ። ያኔም የወጣሁት የነበረው የሁለታችን ግንኙነት ማፍረስ ስላልፈለኩኝ ነው፣ ልጅቷን እንድትጎዳ ስላልፈለኩ። እኔም አሁን የመስዋዕት ነው የምከፍለው እኮ ለዛ ነው። ለምን አትረዳኝ? አንተ ስንት ነገር ነው የለ ጭራሽ መደረብ ሳይንስ ስለሷው ታወራለህ ነው። ይኸውልህ ወንድሜ እኔ ላንተ ላስረዳ ያለው ነገር ይኸውልህ እኔን ከሀና ጋር ከሀና ጋር ያለኝ ግንኙነት እንዲፈርስ አልፈልግም። ለዛ ነው ከዚህ ሴትዮ ጋር እንደዚህ በቃ ማልፈልግ። የት ነው ያገኛት ጀመር? በቃ መንገድ ላይ በቃ ማውራት ጀመርን። እየተከታተለኝ ጀመረ። በቃ ሰላምታ የመንገድ ሰላምተኛ የለም። በቃ በእንደዛ ሰላም ምን እያለችኝ በቃ ወሬ ገባን። ሰላምታ ምናምን ከዛ እወዳለሁ አፈቅራለሁ ማለት ጀመረች። እሺ እኔ ደግሞ ያን ነገር አልፈልግም። እባክሽ ተይኝ። እኔ ለዛ ነገር አሁን ላይ ዝግጁ አይደለሁም። አንተ ምን ይወጣል ውሸታም ነህ? አንተ ነኝ ላውጣት ነገር ነው የለ ከሱ ጋር ላውራ ጭራሽ መካደ ሳይንስ ደግሞ ከሱ ጋር ላውራ በዞር ይልኝ። ወይኔ ለምን አታውኝም እናንተ? ገለዋለሁ። ገለሃለሁ። ትገዋለሽ። ከሃዲ ነህ። እሺ ዝም በይ። ስለ ይሄን ጉዳይ ሀና ታውቃለች? ሀና ታውቃለች ሁሉ ነገር ያታለች። ስለዚህ ሀና ጋር እንሄዳለን። ችግር የለውም። ይኸውልህ ወንድሜ እንሄዳለን። ሀና ጋር ይሄን ጉዳይ ታውቃለች አይደል? ሀና ታውቃለች ሁሉ ነገር እንሄዳለን። ችግር የለውም። እኔ ችግር የለብኝም እኮ ግን እንድታቀልኝ ፈልጋለሁ። እኔ ምንም አልፈልጋትም እሷን በቃ ይኸውልህ ነገር ይኸውልህ መስዋዕትነት የምከፍለው እኔ ነኝ ከተከዳሁት እዚህ ጋር እኔ ነኝ የምትፈልገው። ይኸውልህ እሷ ጋር የኔ ፎቶ አለ፣ የኔና እሷ ፎቶ አለ። ለዛ ነው ይኸውልህ በቃ መስዋዕትነት የማንና የማን ፎቶ? አጋጣሚ አንድ ቀን በቃ በግድ አስቸግራኝ በቃ ካፌ ልጋብዝ ብላኝ ካፌ ቁጭ ብለን እያወራን አንድ ላይ ፎቶ አነሳችና በሱ እያስፈራራች። ማን ነች ፎቶ አነሳች? እሷ ነች። አንተ ደስተኛ ሆነህ የተነሳው ምን ነው የምትለው? እና በሱ ለሰው እያላከች ምናምን እንደዚህ ትዳሬ ለመበጥበጥ እንትን ትላለች። ውሸታል። ከዛ ሲበስብኝ እኔ ለአና አስረዳኋት ያለውን ነገር። ከዛ ለአና ነገርኳትኝ በቃ። ስለዚህ አና ጋር እንሄዳለን።
አስረድታታል አይደል? ነግሬያታለሁ ለአና ሁሉ ነገር ሀና ጋር እንዳለቀ ነው ሁሉ ነገር የምፈጥረው። ተነስ እንሂድ። ተነስ ሀና ጋር ተነስ። የትም አልሄድም። ልቀቀኝ በእናትህ። እኔ እዚህ ቤት አልገባም። ልቀቀኝ። ከፈለክ እዚሁ አናግረኝ። እዚህ ቤት አልገባም። ልቀቀኝ። ወይኔ ጉዳይ ለምን አሰማኝ? በቃ ውጭ አናግረኝ። ተደውሎላታል። እየመጣሽ ጉድ ይወጣል ዛሬ። አንቺን ያንተን ጉድ። ለምንድን ነው እዚህ ቤት የማትገቢው? በቃ አልፈልግም እኮ። ምንድን ነው እዚህ ቤት ያለሽ ጉዳይ? በቃ የሱ ፍቅረኛ ቤት ነው አላልከኝም? እኔ ጭራሽ እኔ ላይ የተደረበች ሴት ጋር ነው የምመጣው። አንቺ ላይ የተደረበች ያንተም ጉድ እንዳለ ይወጣል፣ ያንቺም ጉድ እንዳለ ይወጣል። እኔ ጉድ የለብኝም። ነገር ነው። ከሷ የምደብቀው ነገር የለኝም። ከሷ የምትደብቀው ነገር የለም። ያኔም ስትዘላብድ ሰማኝ፣ ያኔም ስትዘላብድ ደስ አላልከኝም ነበር። ባለፈውም እንደዛ ውሸት አማርገኝ እውነቱን ነገረች። እሱ ፍቅረኛው አይደለም ሌባ ነው ብለኝ። እሱማ አገባብል ቁልፍ ሰዓት ይዝገባ ጭራሽ እዚህ ብዙ ነገር ስታደርግ ነበር ስንከታተል። ከሷ በኋላ እሷን ከናግረን ከወጣን ቀን ጀምሮ ስከታተል ነበር። እያንዳንዱ ሲጀምር ካለ ሰው ፍቃድ እሱ ፍቃድ አሳይሃለሁ። በህግ እኮ ያስጠይቃል። ካለ ፍቃድ አንተ በህግ ሴት ላይ ፍቅረኛ ላይ ሌላ ፍቅረኛ መደረብም በህግ ያስጠይቃል። እኔ ፍቅረኛ አልደረብኩኝም። ከሃዲ አንተ ዝም በል። አንቺ ሰትዩ ሰንስራ ዝም በል ገላህ። ታዲያ ለምን እንደው ለገለ ነበረው? ታዲያ ለምን እንደው ለገለ ነበረው? ታዲያ ለምን እንደው ለገለ ነበረው? አልፈልግሽም ስላልኳት ጭራሽ በዚች ምናምን ተቀየርከኝ አንተ። በዚች ነው የቀየርከኝ። ወይኔ እሷ ነች እንዴት አስቸግረኛለች አልከኝ? ምንድነው የምትይው አንቺ? ጭራሽ ቤቴ ድረስ ይዛችሁብኝ መጣችሁ። ደግሞ ታውቃታለሽ? እሱ ነግሮኝ ነበረ ስለሷ። የሆነቴን ፎቶዋን አሳይቶኝ ነበር። እኔ ራሱ እኮ የሆነ ቦታ ማጋት ይመስለኛል። ማንን? እኔን እንዳንቺ አይነት ሰው ሊያቀኝ አይችልም። እሺ አንቺ አፍሽን ዝጊ። ማታውቂው ሰው ጋር አትካፈች። አፊን ባንዘጋ ምን ታመጫለሽ? ለነገሩ አንተ ነህ የምታሰድበኝ። ልቀቀኝ አንተ። ምን ሆነ ነው? ተይው በቃ። የደረሰበት ነገር ይኸውልሽ፣ እኛ ስንከታተለው ነበር ሀና። ያኔ ደስ ያላሉ ነገሮች ነበሩ፣ ወሬዎች ላይ ምናምን ሲዘላብድ ስለነበረ ስንከታተለው ነበር። ይቺ እኮ በጣም ነው የምታስቸግረው። በጣም ብዙ ጊዜ ስለሷ ነግሮኝ ያውቃል። በሷ ጉዳይ እንኳን አልጠረጥረውም። ስለዚህ ልክ ነው ያለውን ነገር ነግሮሻል? አዎ በጣም ብዙ ጊዜ እንደውም እኔ ሁላ ብርቻ ታውቃለሁ። ዛሬ እኛ ደነንልሽ ነው ይሁልሽ። ወግተው ነበር በቢላ። አንቺ ውሻ ጭራሽ እንደዚህ ምን አባሽ ነው? አንቺ ምን አይነት ሰው ነሽ? አንቺ ምን አባሽ ነው እንደዚህ የምታረጊው? ወይ ልቀቀኝ። እንዴት ነው እንዴት እሱ ላይ ታመሻለሽ? አንቺ ቆሻሻ ሴት አይደለሽ እንዴ? እንደዚህ ታታስቢ። ቆሻሻ ነች እሺ። እንደዚህ ታታስቢ እንዴ? ምን አይነት አይነውጣነሽ? ምን አይነት ወይኔ ጉድ ይፈላ። እስቲ ቆይ ተረጋጊ። ገና ሰራላችኋለሁ። ገና ማነሽ አንቺ? ምንድነው አላማሽ? ምን ሰው ናየኝ? ማን ሲጠላሽ አይገባሽም እንዴ? ምን አይነት ሴት ነሽ? የታቂኛለሽ? ጀመርሽ አትከበርም እንዴ? የታቂኛለሽ? በቃ አልፈልግሽም ማለሽ አይደል እንዴ? ምንድነው እንደዚህ ወንድ ላይ መንጠልጠል? ምንድነው አላማሽ? ጭራሽ በእኔ ላይ ነው የደረበሽ። ይሄን ታውቂያለሽ? አልፈልግሽም ማለሽ እኮ እናቱ በእኔ ላይ ነው የደረበሽ። አልፈልግሽም ማለሽ መደረብና አልፈልግም እኮ ይለያያል። ካንቺ ጋር ተለያይቶ ነው አይደል ከኔ ጋር የሆነው? ጭራሽ ፈልጎሽ አያውቅም። በግድ መተሽበት ነው አይደል እንዴ? አልተለያየንም። ችግር የለውም። አሁን አይደል ከተረጋጊ ደህና ነኝ እኔ። እረፍት አደረግኩኝ። አይ ችግር የለውም። ቆይ ና እረፍት አድርግ አንተ። ውይ ፍቅር ትጫወታላችሁ በጣም። አንቺ ዝም በይ። አይደለም ለምንድን ነው ዝም የምለው? ገናኛን እኮ ተቀምጦልኝ ከቤቴ እኮ ያለውን ነገር እኮ ነግሮኛል ያለሽ። ሴጣን ነው የምትመስይኝ። የሆነ ቦታ ማቅሻለሁ። የት እንደማቅሽ ብቻ ነው ያልመጣልኝ። የትም ልታውቂኝ አትችይም። የትም አታውቂኝ። ከዚህ በፊት ታውቂያታለሽ? እንደዛ ነው የሚሰማኝ። በጣም ሳያት ራሱ ነው ይወጣ ፎቶዋን ሳይው ጀምሮ ራሱ ምናልባት ፎቶዋን ስላየሽው ይሁን እንጂ አላውቅም። ብቻ ሰላም አይሰማኝም። ሴትዮ ሳያት እንዳንቺ አይነት አንቺ አፍሽን ዘጊ። ዝም በይ። ማንም ሊያቀኝ አይችልም። እንዳንቺ አይነት ሰው ማንም ሊያቀኝ አይችልም። ደህናንተ እኔ ደህና ነኝ። አይዞሽ። አይ ተረጋጉ በቃ። አሁን ደህና ነኝ። እንደዚህ ስለኔ እንጤነት እንትና አይደለም። አይዞሽ። እሷም እንግዲህ ፖሊሶች ይወስዷታል። ያለውን ነገር እኛ ልከናል። ቦታው ላይም ኤግዚቢትም ተልኳል። እኛ እናውራት ብለን ነው ፍቃድ ጠይቀን ነው ከነሱ እኛ ጋር የሚያለች። አንተ ግን አየካ እንደ ምን እንደማረሽ ምን አይነት ሰው ነሽ? ቆይ
ያልፈልግም ከተባለ አልፈልግም ነው እኮ ቢያንስ እኮ ወንድ እንኳን ራሱ የማያረጋው ነገር ነው ያያረክሻል በቃ ላንቺ ዋሽቶሻል ማለት ነው አልፈልግም ብያታለሁ ነው ያለሽ ፍቅረኛው ነኝ ስንት ነገር እየሰማው ነበር ሰምቻለሁ የምታወሪው ላይ እየሰማው ነው አስፈራርተሽ ምናምን በጣም ብዙ ነገር አድርገሻል አቃላይ ነው አንተ ተረጋጋ ምን ሰማኛለህ እኛ ተከታተለናል ብዙ ቀን ስንከታተል እኛ ባንደርስ ልኖሮ ይሄ ነገር ባይፈጠር ኖሮ ዛሬ ልጅ ገላ እዛ ፓርክ ውስጥ ሞት ተገኝተ ነበር ገባህ አይደለ እኛ አሁን የተጠራየውልህ ያን ቀንም እኛ ብዙ ነገሮች ስንጠራጠር ነበር አንተ በቁልፉም በምን የተጠራጠርናቸው ነገሮች ስለነበሩ ነው ስንከታተልክ ነበር ገባህ አይደለ ለሷ ደህንነት ሲባል አይ ብዙ አይደለም ትንሽ ለሷ ደህንነት ሲባል ነው ሁሉ ነገር ስናደርግ የነበረው እቺ ደግሞ እጅሽን ታገኛለሽ እሺ ምንም አላደረኩም ከደረሰብኝ በላይ ማድረግ ፈልጋለሁ እንደውም ከዚህ በላይ ምንድነው የደረሰብሽ ናት ምንድነው የደረሰብሽ እኮ ነው የተባልሽው አንቺ ምንም የምታውቂው ነገር የለሽም ምንም የምታውቂው ነገር የለም በቃ ላንቺ ዋሽቶሽ ይሆናል ቀልቢ ማልወደድሽ ምን አይነት መንፈስ ነሽ ግን ሳያት ራሱ የሆነ ስሜት ይሰማኛል እንዴ ሲጀመር ምን አይነት ስሜት ናትሽ እኔ አላውቅም ብቻ የሆነ ማቃት ምንድነው አይዳን እሺ ማረባ ደግሞ ደሜ እንደመለከል ባበከቸው አስሳ አይዞኛ ደና አልኩ አሁን አንተ ባደርሱልኝማ እኔ ሬሳይ ላይ ነበር ወይ እሱን ገለሹ ምንድነው ምን አልፈልግሽም በቃ አሰበኝ ዳሪ ለመበጥበጥ ምንድነው ይሁንላ በቁሜ ነው ገደልከኝ በቁሜ ስንት ነገር ሆኜ አንተ በኔ ላይ የተገናኝተን ነው ስንት ነገር ይሆንሽልኝ ወይኔ ጉድ ቆይ ግታ አይደለም እንደው የምትገናኙት ማትፈልጋት ከሆነ አስቸገረች ቦታ ለምን ነው የምትሄደው ቀደም ነገር ያለው አይደለ ፎቶ ይዛብኛለሽ በቃ ያን ፎቶ ለሰው ባለቤት አውቃ የለ እንደ ፍቅረኛ አውቃለች አይደለ ፍቅረኛ ካወቅሽ ሌላ ሰው ቢያውስ አሁን አንተ ቀደም እንዳየው ምር ያሰብከኝ በቃ በሌላ ሰው እንዲያስበኝ አልፈልግም ቀደም ዋናው እኮ ፍቅረኛ ነች አይደለ ሰው ላንተ የሚኖረው ግምት መጥፎ ነው እሷንም በሌላ ነው የሚያት እንደዚህ ያረጋባት እንትን በላለች ይሁን ነገር አርጎባታል ምናምን ደግሞባታል እንደዛ ነው የሚለው አሁን ጊዜ ሰው ገባ አይ ግን የምራና ተታወራው ምን እንትጣሉ ሸታም ነበናት አሁን እነሱ ምናምን አዳኑኝ ብላ ምናምን ነው የምትዋሸው ከኔ አሁን ከኔ ጋር ምንም አይነት ግንኙነት እንደሌለ ያወራው ነው አይደል የለኝም ሲጀምር ምን አለኝ ካንቺ ጋር ከእኔ ሲጀምር እሱን እናንተ በደንብ እናውቀዋለን ምንድነው ግንኙነት እንዳለ በደንብ እናውቀዋለን እኮ ተናገር ያወራው ከፍቅር ውጪ ሌላ ምን አይነት ግንኙነት ለዛ እንድታወሪ ነው ከፍቅር ውጪ ሌላ አይነት ፍቅረኛው ነኝ ስላልሽ ነው እኮ በቃ ከዛ ውጪ ምን አይነት ግንኙነት ነው ፍቅር ትልቅ ነገር ነው በቃ ከዛ ፍቅረኛው እሷ ተመልሳለች እኔ ከሷ ጋር ምንም እንደሌለኝ ማለት ነው እኔ ቃለው ሲጀመር ካንቺ ጋር ምንም እንደሌለው ሲጀመር ምንድነው ፍላጎትሽ አሁን ቆይ ፍላጎቴ እኔ እንደው አስቴር ምሰሚን ከሆነ ማነው በቁምሽ ገደለሽ እናቱ ይኸውልሽ አብሮ እንኳን እኮ አልሆነም ሲጀመር እንዴ እንደማውቀው ከሆነ እሱ እንደነገረኝ ሲቀጥል ደግሞ ሲያወራቱ ላሰማለሁ አልፈልግሽም ሲልሽ እንጂ አንድ ቀንም እንደዚህ ሲያወራሽ ሰምቼ አላውቅም መቼ ይኸውልሽ አስቴር ምሰሚን ከሆነ እውነታውን የምትናገሪ ከሆነ ተናገሪ አስቴር ነው ያልኩት መታወቂያ ላይ እንደዛ ነው የሚለው ስሟ ወስደናል መታወቂያዋን አስቴር ነው እንዴ ስሙ አስቴር ነው ስሙ አስቴር ነች ባስቱ ነው ምንድነው ታውቂያታለሽ ምን ነው እኔ እኮ እቺ ሴትዮ ሰዓት እኔ በቃ እቺ ምንሽም ምን ደስ አይለኝም ታውቂያለሽ ምን ማለት ነው መሳለሽብኝ ምንድነው ቆይ እኔን የሚመስል የት ነው የምታውቂያት ጀመር እኔ ልታውቂኝ በጣም ብዙ ጊዜ ታስታውሻለሽ እስቲ ለማስታወስ ታውቂያታለሽ አታውቀኝም ምን ሆነ አንደኛም እዚህ ጃት የመጣሁበት ጉዳይ ስላለኝ ነው እኔ ቆይ አንቺ ይኸውልሽ በሕፃንነቴም ቢሆን አስታውስሻለሁ እንደውም እቺ ትመታኝ ነበር ታውቃለህ ትመታኝ ነበር ታውቂኛለሽ እኔን የትም አንተዋወቅም ምንድነው እስቲ በደንብ አንቺ ራስሽ ራሱ እኔ በደንብ በሕፃንነትሽ ነበርሽው እዛ ገጠር አገር ቤት ነው አይደለ እኮ ማለት ነው ሊድሩሽ ሲል ለጠፍተሽ እንደመጣሽ ነገር እኮ እቺ ሴትዮ አብዮት ነች ማን ነው አብዮት ምን ያርበታልሻል ምንም አልደነገጥኩም ሲጀመር እኔ ገጠር ምን እሰራለሁ እንዴ የት አገር ልጅ እንደሆነሽ ታውቃለህ እንዴ አንቺ ነሽ በእርግጠኝነት አንቺ ነሽ እንደዛ መሰለኝ ያየነው መታወቂያ ላይ እንደዛ ነው የሚለው አይደለ ማን የሚለው ደግፊ እኮ አስቴር ደግፊ ታውቃታለሽ ነች ማለት እኮ ነው አብዮት ደግፊ አይደል እንዴ የሚባለው ምን ወንድምሽ ነበር አይደል አብዮት ስለምን እንደምታወሪ እኔ ምንም የምታወሪው ነገር አላውቅም ምንድነው የማታውቂው እርግጠኛ ነኝ አንቺ ነሽ ሲጀመር ቅድም ራሱ ገጠር ምናምን እኔ አሁን የገጠር ልጅ ምን ነው ይመስለው አንቺ ነሽ እኔ አይደለም እንዴ የትም አታውቂኝም አንቺ ነሽ አቅሻለሁ የምር አቅሻለሁ ገና ለገና ፍቅረኛዬን ተወስድብኛለሽ ምናምን ብለሽ ነው የሌለ ውሸት የምትፈጥሪው እኔ የትም ልታውቂኝ አትችይም የትም አታውቂኝም
አቅሻለሁ አልኩሽ እኮ የት ነው የምታውቂያት እኮ እኔ ላገባው የነበረው ሰው የሷ ወንድም ምን አብዮት ደግፌ ነው የሚባለው አብዮት ደግፌ ነው የሚባለው ጭራሽ ውሸት አብዮት ደግፌ ወንድምሽ ነው ይኸውልሽ ሲጀመር መተሽልኛል አንቺ መጥፎ ኧረ በእናትሽ አታውቂኝም ስለማታውቂ ሰው አታውሪ መታወቂያው ላይ እንደዛ ነው የሚለው አብዮት ማን ነው አስቴር ደግፌ ነው የሚለው እሺ አብዮት ደግፌ የምትዩ የሷ ወንድም ነው ወንድም ሆነው አንቺ ሊያገባው የነበረው ክፍለ ሀገር የት ታውቂኛለሽ እኔ አቅሻለሁ ነሽ ክፍለ ሀገር ልጅ ምን ነው እስቲ የገጠር ልጅ የምመስለው ምን ነው ምንሽ ነው የገጠር ልጅ የማይመስለው ምን የት አለ የከተማ ልጅ የምትመስዩ ኢቭን ድምጽሽ እንኳን ራሱ እኮ አልተቀየረም አንቺ ዝም በይ እንዴ ምን ሆነሽ ነው አድጋ ያኔም እንደዚህ ደረቅ ነበርሽ ሲጀመር አንቺ ነሽ እርግጠኛ ነኝ አንቺ ነሽ ኧረ በእናታችሁ ለምንድን ነው እዚህ ግን የተሳሳተ ሰው እንዳይሆን ኧረ አልተሳሳትኩም የምሬን ነው ሲጀመር ጀምሮ ራሱ በቄት ነው ማቃት እያልኩ ሰላም እየተሰማኝ አልነበረም ጭራሽም አታውቂኝም እኔም አላቅሽ አሁን አውቀሽኛል ከኔ ምን እንደምትፈልጊ ንገሪ እንዴ ምን አለሽና ነው እርግጠኛ ነሽ ግን እሷ ነች የተሳሳተ ሰው ከሆነ እርግጠኛ ነኝ እሷ ነች እርግጠኛ ነኝ ምንድነው እርግጠኛ ያደረገሽ አታውቂኝም ሲጀመር ምን ሆነሽ ነው እሱ ነው እንኳን ራሱ እኮ ይኸውልሽ ከኔ ጋር ከሆነ በኋላ ነው እኮ ማለት ያናክል እኔ በፍቅር አላምንም ነበርና ይኸውልህ ነግሬሃለሁ አንዳንድ ነገር አይደል አሁን አልገባም ግን በፍቅር አላምንም ነበር ግን ያን ታይም ላይ እኔና እሱ አብረን ልንሆን በነበርንበት ታይም ላይ እኔ እየገፋው ስለነበር ሜቢ ከሷ ጋር አውርታው ራሷ ተዋውቀው ነው ያወራቴ ነበረው ከዛ እኔ ተስማማውኝ አብሬው ኮንኩ በኋላ እየመጣሽ መጨቅጨቅ ምናምን ነገር ከኔ ጋር ከተዋወቀ በኋላ ነው እሱ ህይወት ውስጥ ራሱ የገባሽው ምንድነው ከኔ የምትፈልጊው ምን ሆነሽ ነው አታውቂኝም አላቅሽም በቃ አቅሻለሁ አልኩሽ እኮ ማኝ ምንድነው ከኔ የምትፈልጊው አሁን እሱን ብቻ ነገር ምን አለሽና ነው ምን የሚፈልገው ካንቺ ምንም የለሽም እኮ አይደል እስኪ የትውልድ ቦታ ይውልኝ የት ይላል ምንድነው የምትሉት አዋሳ ነው አይደል የትውልድ ቦታው አዋሳ ነው የሚለው አማኝ ምንድነው ከኔ የምትፈልጊው ይኸውልሽ ተረጋጊ ምን ማለት ነው ዞር በይልኝ ዞር በይልኝ ደበደብሽኝ በቃ ዞር በይልኝ አና ተረጋጊ ታስደበድብኝ ነው እዛ መጣችሁ ቁጭ እንዴ ቁጭ ምንድነው ለምንድን ነው የመጣሽው እዚህ ምንድነው የምትሰሪው እዚህ ምን ማለት ነው እንዴ ፈለኩበት መኖር እኮ መብቴ ነው አይደል እንዴ መኖር ጀመር አላቃትም በቃ አቅሻለሁ እያለች ነው እያንዳንዱ ማስረጃዎች ደግሞ እንደምታቅሽ የሚያስረዱ ናቸው ምንድነው ከኔ የምትፈልጊው ተረጋጊ ካንቺ ምንም አልፈልግምም አላቅሽምም አታውቂኝም በቃ በስም ተመሳሳይ ይሆናል የምን ስም ተመሳሳይ ነው አይደለም ተረጋጊ አንቺ ይኸውልሽ ሀገራችን ሰፈራችን የአባትሽ ስምና የእሱ ስም እንዴት ይገናኛል ይኸውልሽ እኔ ራሱ እንደማቅሽ ተሰምቶኛል እያልኩሽ ነው ሲቀጥል ደግሞ መተሻ አንቺ ሲጀምር ይኸውል በጣም መጥፎ ሰው ነበረች ሁሌ ነበረ መንገድ ላይ እየጠበቀች ይኸውልህ ሌላ ለምንድን ነው የምትደበድብሽ ምትወስደኝ ቦታ በቃ ወሰደኝ በቃ ከዚህ በኋላ ነው እዚህ ልቀቀኝ በቃ ቁጭ ስራ ታጅና ታመልጭ ነው የሞከርሽ ያለሽው ምንድነው ማመልጠው በቃ ይኸውልሽ አሁን እማኝ ያልኩሽ ብታምኚ ይሻልሻል ምንድነው ከኔ የምትፈልጊው ይኸውልሽ ምን ማለት ነው ማለቄ ተረጋጊ በእንደዚህ መልክ አይደለም ተረጋጊ ቤተሰባችን አዋርድሽ ምናምን እያለች ያኔ ራሱ እኮ በጻንነት እንዴት እንደምታሰቃይኝ እንደነበር እኮ ብታይ አንተ የት ነው ማሰቃሽ አንቺ አውሬ ወንድሜ ነገርሽ አንቺ እኮ ነሽ ወንድሜ ነገርሽ አየሽ አይደለም አንቺ አውሬ ተረጋጊ ወንድሜ ነገርሽ ማለት ሁሉም ህግ ያለው ህግ ይፈቷል ወይኔ ይዙ ቁጭ ተረጋጊ ተነስ አረፍት አድርገው ባለም ላይ እኔ እንዳልከታ ይሁለት እስኪ ድጋሚ ቼክ አድርጉት ዝጊ አፍሽን ምንድነው ከኔ የምትፈልጊው አሁን ምን ከኔ እንደምትፈልጊ ብቻ ንገሪኝ ስራታሽና ተቀመጭ አንቺ ስለዚህ ጋር ስራታሽና ተቀመጭ ወንድሜ ነው የገደልሽው አዎ ወንድሜ በሷ ምክንያት ነው የሞተው ሰው ገላን የመጣችው ማን ነው እኔ እንዴት ነው እኔ ወንድምሽን ልገለው የምችለው ሁሉ ነገር ታውቂዋለሽ በቃ አዎ ልክ ነው አስቴር ደግፌ እኔ ነኝ ምንም አታመጭም እኮ ታዲያ እኔ ምን አገባኝ ባንቺ ወንድሙ ያኔ ወንድም እንደገደልሽ ልገልሽ ነው የመጣው እኔ ምን አርጌ ነው አንቺ ነው ወንድም የገደልኩብሽ ምን አረኩት እኔ ሽሽቼ እዚህ ከመምጣት በስተቀር አንድም ያጠፋሁት ነገር የለም እንዴ ከምንድነው አንቺ እንደዚህ ፍቅር እንደዚህ ታታስቢ ከእውነተኛ ፍቅር ነው ሸሽሽ ያሸነባሽ እውነተኛ ፍቅር ነው በ10 ዓመቴ ፍቅር ብሎ እንዲያገባኝ የ20 ዓመት ሰው እንዲያገባኝ መፍቀር ነበረብኝ እንዴ እንዴት ነው አንቺ ራሱ 18 ዓመት ሆኖሽ ነበር ያኔ
አንቺ ራሱ ለሴት ልጅ አታስቢም እንዴ? እንዴት የ10 ዓመት ልጅ የ20 ዓመት ልጅ ላገባ እችላለሁ? ፍቅር ትለኛለች እንዴ? ምን አይነት መጥፎ ነች? ቆይ እንዴት ነው የገደለችው? በሷ ፍቅር እሷ አውቃ እዚህ ጥላው መጣች። በሷ ፍቅር ነው ራሱን ያጠፋው። ምንድነው ማቀው? 20 ዓመት የነበረው ግለሰብ 10 ዓመት ልጅ ነው እኮ ሊያገባ የነበረው። ልክ ነው ብለሽ ታስቢያለሽ? ሴት አይደለሽ አንቺ? እንዴት አታስቢም? እስኪ ራስሽን በሷ ቦታ ሆነሽ አስቢው። የ10 ዓመት ልጅ በነበረችበት ጊዜ እሱ የ20 ዓመት ልጅ ከሆነ እንዴት ነው ሊያገባት የሚችለው? እና ፍቅር እድሜ ይመርጣል እንዴ? በቃ ሲያዝ ጥሩ ሰው መሰለችው፣ አፈቀራት። 10 ዓመቷ እኮ ነበር ያኔ። በ10 ዓመቷ እንዴት ነው ልጅ የምታገባው? መንፈስ ይዞት ነበር ወንድምሽ። በቃ አለቀ። መንፈስ ከያዘው መንፈስ ያዘው ነው። አንቺ ስለኔ ጋር እንደዚህ እንዳትናገሪ እባክሽ። ታዲያ ከኔ ጋር እንዴት ፍቅር ሊይዘው ይችላል? መንፈስ ካልሆነ በስተቀር የሆነ ሰው ከስንት 10 ዓመት ጋር ከሚለያየ ሰው ጋር አያፈቅርም። ቢያንስ እንኳን እኮ እድሜ እንኳን 10 ቤት አልፎ ቢሆን ይሁን 10 ዓመቴ ላይ እኮ ነው። አንቺ ምን ክፉ መንፈስ ያለብሽ አንቺ ነሽ፣ ወንድሜ አይደለም። እሺ ሳውን ምንድነው ከኔ የምትፈልግ? ታዲያ ስትከታተላት ነበር? አዎ ስከታተላት ነበር። የወንድሜን ህይወት እንዳበላሸች እንደቀጠፈችው እሷንም ህይወት ማበላሽ። ምን ታረጊ መጣሽ እዚህ? ምን ያህል ጊዜ ሆነሽ እሷ መከታተል ከጀመርሽ ጀምሮ? ምን ያክል ጊዜ ሆነሽ እሷ መከታተል ከጀመርሽ ጀምሮ? ታዲያ እየገባሽ እንደዚህ ያረክሽ መንፈስ ምንድነው? እንደ መንፈስ ቤት ምን አርገሽ እየገባሽ ነው ቤት እንደዚህ ያረክሽ ያለሽው? ታዲያ አንቺ ነሽ እንደዚህ ያረክሽ ያለሽው ወይስ ምንድነው? መንፈስ እየላክሽብኝ ነው ወይስ ምንድነው? ቆይ ይበቀልሻለሁ ገና የወንድሜ እንደ ምንድነው የምትበቀኝ? ምን አረኩሽ? እኔ ምን እኮ ምንም ያረኩሽ ነገር የለም። ካንቺ ሌላ የወንድሜን ህይወት ያበላሸብኝ የለም። ወይኔ ወንድሜ እንዴት አርጋ ነው ወንድምሽን ህይወት ያበላሸችው? አላገባም ስላለች ጥላ ስለመጣች እሷ ጥላው መጣች። እሱ ግን መርሳት አልቻለም። በቃ የእውነት ይወዳት ነበረ። በእሷ ምክንያት አይምሮ ሁላ ተበላሽቶ ሆስፒታል ነበረ። እሷ ከመጣች ከ2 ዓመት በኋላ ነው በረኪና ነው የሆነ ነገር ጠጥቶ መርዝ ጠጥቶ ነው የሞተው። እዚህ ያለው ነው እኮ እቺ ልጅ እኮ 10 ዓመት ህፃን ነበረች። አንቺ አይገባሽም እንዴ? የ10 ዓመት ህፃን ነበረች። እሺ ከዛ አንቺ መቼ ነው የመጣሽው እዚህ? ወደ 8-9 ዓመት ይሆነኛል። ምን እኔ ሁሉ ነው 8-9 ዓመት ሙሉ ተከታታያት ነበር እሷን? አዎ በቃ ዋናው ዓላማዬ እሷን ማግኘት ነበረ። እሺ ከዛስ ምን ልታረጋት? ምን እንዳረጋት ታስባለህ? ምን አቅፌ እንደሰማት ትፈልጋለህ? ወንድሜ እኮ በቃ በሷ ምክንያት ራሱን አጠፋ እያልኩ ነው። እና በሱ ምክንያት ስንት ነገር ተበላሸ እያልኩ ነው በሷ ምክንያት። ስለዚህ በቃ የኔና የቤተሰቤን ህይወት እንዳበላሸች እሷን ህይወት ላበላሽ ነው የመጣሁት። የኔ ህይወት እኮ ከመጀመሪያው ማበላሽታችሁት ነው ጎዳና ለመኖር የበቃሁት። ይገባሻል? አንቺ ማዳልቶሽ ይኸው ፍቅረኛ ይዘሽ እየኖርሽ ነው። የኔ ወንድም ግን ፍቅር እያለ ሞተ። ወይኔ እና ታዲያ ህይወቴን እንዳልኖር ነበር የፈለጋችሁት? አልፈልገውም አልኩኝ፣ አልፈልገውም ነው አይደለ? አንቺ እንዴት ነው የምታስቢው? እንደ ሴት አታስቢም እንዴ? አሁን እንኳን እሺ፣ በፊትስ ያኔ እሺ ክፍለ ሀገር ሰው ነሽ፣ ኋላ ቀር ነሽ። አሁን እንኳን ማጂ ስታረጊው ምን ነው ኋላ ቀር? አሁን ኋላ ቀር እንዴ? 10 ዓመት ላይ ነበርኩ እያልኩሽ እኮ ነው። እንደነበርኩም ታውቂያለሽ። ምን ሆነሽ ነው እንደዚህ የምትይው? እኔ የሚያገባኝ እኮ ስላንቺ 10 ዓመት አይደለም፣ ስለ ወንድሜ ነው። ስለ ወንድሜ ነው የሚያገባኝ፣ ስላንቺ ያገባኝ። አንቺ ወንድሜ ነው ህይወት ገደል መክተት አለበት? እኔ በሽተኛ ሆኜ ስማቅቅ ነበረ ማየት ይፈልግሽው? መቼም በ10 ዓመቴ አግብቼ ከሱ ጋር አብሬ ያደርኩኝ ጤነኛ ሆኜ አልሄድም አይደለ? አሁንስ ጤነኛ ነሽ? አሁን ጤነኛ ነሽ? በሽተኛ እንዳረግሽኝ ነው የሚሰማሽ? ሞላልሽ ቤት ይሄ ምናምን ዕቃ ምናምን ስለሞላልሽ ገንዘብ ስላገኘሽ ወይ ፍቅረኛ ምናምን ስላለሽ ጤነኛ ሆነሻላ? አውት የሰው ነፍስ ላይ ልትጫወቺ ነበር የመጣሽው እዚህ? የሰው ነፍስ ገመች እርጉም ዘር ምን ልታረጊ ነው? ጀመረ የማዘር ነው የዘር ነው አንቺ ዘር ነው አንቺ ቤተሰብ ነው እርጉም። ያንቺ ቤተሰብ ነው የተረገመው። እሺ ልክ ነው ባለንም የኔ ቤተሰብ እንደ አንቺ አይነት ቤተሰብ የወረደ ቤተሰብ የለኝም። ጥሩ ቤተሰብ እንዳለሽ ነው አምታቂው። እኔም ቤተሰቦቼን ጥሩ ናቸው ብዬ አይቻቸው አላውቅም። ለእናንተ ለመንፈስ ለአውሬ ሊሰጡኝ ነበር አይደል? አውሬ ናችሁ ኦሬዲ። በዛ እድሜ እኔን ከተመኛችሁ ጤነኛ ሰው እንደዛ አያደርግም። ይገባሻል? ሲጀመር የላከኝ ማን ነው እዚህ? የላከኝ ማን ነው? ያንቺ ቤተሰቦች እኮ ናቸው የላኩኝ። ምን ማለት ነው? ያንቺ ቤተሰቦች ናቸው? አዎ የሷ ቤተሰቦች ናቸው የላኩኝ። ለምን የላኩሽ? እሷን እንዳመጣላቸው የላኩኝ የሷ ቤተሰቦች ናቸው። ስለዚህ እናመጣለሁ ብዬ የወንድሜ ነገር ስላንገበገበኝ ልበቀል ነው የመጣሁት። በዛው ማለት ነው ይዤላችሁ እመጣለሁ ብዬ ነው አውቄ የመጣሁት። እሺ ግን እስከመጣ እዚህ የምማውቀው ሰው የለኝም። እዛም ብዙ ፕሮሰስ ፈጀብኝ። 2 ዓመት ቆየሁ እየተንገበገብኩ መጣሁ። ግን አገኘኋት።
እየተበቀልኳት ነው አሁን። ያን ገብግብሽ በምንድን ነው? እሺ ምን ያረክሻት ነገር አለ? ከዚህ የመጣሽው ከኔ ብዙ ነገር ነው ያደረኳት። ምንድን ነገር? ተደፍረሻል አይደለ? በ12 ዓመትሽ ምናምን ታውሪያለሽ እንዴ? አወራለሁ፣ በደንብ አወራለሁ። ተረጋጊና ቁጭ። አያት አይደል? በኮንፊደንስ እኮ ነው የምታወራው። ተረጋጊና ቁጭ በይ አንቺ። ቆይ ተረጋጊ። ልታናድድሽ ወይ ስሚኝ፣ ልታናድድሽ ሌላ ነገር ልታረጊ አይምሮሽን ለመበከል ነው የሞከረች ያለችው። እሺ ቀጥይ። ምን ላናዳት አይደለም፣ እውነቱን ነው የማወራው። በቃ እኔ ነኝ ያደረኩት። አንቺ እሺ የደፈርሻት? አዎ ያስደፈርኳት እኔ ነኝ። በቃ ምን አገኘሽ? ቀጥሬ ምን አገኘሽ? ለምን ያው እንደሚወጣ አይደል ተበላሸው። በቃ ብቅ ላይን እየተወጣው ነው። በቃ እኔ እኮ የወንድምሽ ህይወት ላይ እኮ አንድም ያደረኩት ነገር የለም። ራሴን ነው ያዳንኩት። ይገባሻል? አንቺ ሴትዮ ራስሽን አዳንሽ፣ ወንድሜን ገደልሽብኝ። ስለዚህ እኔ የኛ ህይወት ተበላሽቶ አንቺ ህይወት ምንም እንትን አይልም። ልበቀላት መጣሁኝ፣ አለቀ። ከዛ አስቀጥሽ። እሺ ቀጥይ። ከዛስ ምን አረግሻት? ማለት ምኑን ልንገርክ? ሁሉንም ያረግሻትን ነገር ስታረግ የነበረውን ነገር ተናዘዥ እንዳለ። እንዴ ልቀቀኝ! እሺ ልቀቀኝ! ፍንዳነኩኝ ነበር እንትን ስትይ ነበረው ዳነኩኝ። ሲጀመር ገና ምን አይተሽ? እውነቱን ነግራችኋለሁ፣ ችግር የለውም። በቃ ፍቅረኛዋም እኔ ሲጀመር የኔ ፍቅረኛም አይደለም። በቃ እሷ እንዲተዋት በቃ ከሷ ጋር የሷ ህይወት እንዲበላሽ አይደለም ፈልገው። ስለዚህ እሷ እንዲተዋት በቃ በገንዘብ ምናምን እየደለልኩት ነበር እንጂ የእውነት ፍቅረኛም አይደለም። ስለዚህ እሱም በገንዘብ እምቢ አለ። ከዛ እሷን ተዋት። እሺ ምን ትጠቀሚያለሽ? በቃ እንድትጎዳ ነው። እንዴት ፍቅር እንዴት እንደሚጎዳ እንድታየው ነው። እሺ ሌላ ሲያረክሽ ነገር ቀጥይ። የኔ ወንድም አይደለሽ? እሽታ ይገመጣሽ። እሺ ሌላ ሲያረክሽ ነገር በቃ ወንድ እንዳይቀርባት፣ እንዳትሻሻል፣ እንዳትለወጥ ብዙ ነገር አድርጌያለሁ። እግዚአብሔር ይመስገን እንዳንቺ ንጹህ ልብ ነው ያለኝ። እንዳንቺ መጥፎ ልብ የለኝም። ግን ተለውጫለሁ። አየሽ አይደለ? አንቺ የተሻለ ኑሮ ነው የምኖረው። አንቺ መንፈሳ መናፍስት ትዝጊያለሽ። ደግሞ ምንም አይሰማትም እኮ ይህ ሁሉ አድርጋ የራሱ ምንም አይሰማትም። አሁንም በደስታ ትስቃለች። ገና እሱ ችግር የለም። ያደረገችውን ነገር ትናዘዝ። ለእኛም ስለሚጠቅመን ለማስረጃም ነገሮች ይቀላሉ። እሺ ቀጥይ። ሲጀመር እኮ ያንቺ ቤተሰቦች ታውቂያለሽ ምን ላይ እንደነበሩ አይደለ? የወረደ ድሃ ነበሩ አይደለ? ምንም መብላት የማይችሉ ነበሩ። የኔ ቤተሰቦች እኮ ናቸው ለእናንተ ያሳለፉላችሁ። ረሳሹ እንዴ? ረሳሹ ወይ? ለገንዘብ ብለው ነው። እናንተ ገንዘብ ሰጣችሁና እኔን መገበር አለባቸው እነሱ። ምን ማለት ነው መገበር አለባቸው? የዛኔ በቃ በደንብ ስታገዢ ቤተሰብሽን በቃ ቤትሽ ስትሰሪ ምናምን አየሽ አይደል? ወንድም የወደደሽ እሱ ግን የእውነት ነበር የወደደሽ። ያንቺ ቤተሰቦች ደግሞ ለገንዘብ ብለው ነው አንቺን የሚሸጡሽ። ለገንዘብ ብለው ነው ወንድም የመጡት። እሱ ግን የእውነት ነው የወደዳት። ስለዚህ ለገንዘብ ብለው በቃ እናጋባቸዋለን፣ በቃ ሽማግሌ እኔ ወድጃታለሁ ምናምን ሲል ሽማግሌ ላክ ምናምን ተባለ። ሽማግሌ ተላክ። በቃ እነሱ ለገንዘብ ብለው ነው። የኔ ወንድም ግን የእውነት ነበር የወደዳት። ስለዚህ ለገንዘብ ነው የሷ ቤተሰቦች የሸጧት። የሷ ቤተሰቦች ለገንዘብ ብለው ነበር። ከዛ ሰርጉ እየተደገሰ ወንድሜ በጣም ደስ ብሎት በቃ ደስታ ላይ ነበር ምናምን። ከዛ ቤተሰቦቿ ይደናበራሉ። ምንድነው የታለች ምናምን ሲባል ጠፋች እኮ ምናምን። ምን ማለት ነው ጠፋች? ኧረ እኛ ምንም ወደን አይደለም በቃ እኛ አናቅም፣ ጠፋች፣ የት እንደሄደች አናቅም ምናምን አሉ። ከዛ በቃ እኔ ይዣት እመጣለሁ ምናምን በቃ ካለችበት ፈልጌ ይዣት እመጣለሁ ሰው አጠያይቄ ብዬ መጣሁኝ። እኔ ግን በመሀል ወንድሜ እሷን ሲል ነው ራሱን ያጣው። ስለዚህ ወንድምሽ ራሱን ስላጠፋና የሆነ ነገር ስለተፈጠረ እሷም አላገባም ስላለች አንቺ ግዴታ ተበቀለሽ እሷን የሆነ ነገር ልታረጊ ነበር ሐሳብሽ። አደረኳት። ለሱም በጣም ደስተኛ ነኝ። በጣም የወንድሜ ደም ዝም ብሎ አልባከነ። እኔ እኮ ምንድነው የምታወሪው? ቆይ ምንድነው ደሙ? ማን ነው ደሙን ያፈሰሰው? አልገደልኩትም አይደል? አንቂ ወይ የኔ እጅ እኮ ሰውነት ላይ አላረፈ። ቃጥለሽ ስጣፊ እኮ በቃ ገደልሽው። በቃ ከዚህ በላይ እንዴት ትገዩዋለሽ? ፍቅርን ገለሽ እኮ ነው የመጣሽ። ንብረቱ አይደለሁም፣ ፍቅረኛውም አልነበርኩም። ይገባሻል? እንዴት ነው የምታወሪው? እንደ ሴት እንኳን እኮ የሆነ ተሰምቶሽ እንኳን ሞራሊቲ እኮ ያኔ አንቺ ማስቆም የምትችይው ነገር ነበረ። ትልቅ ወጣት ሴት ነበርሽ። አሁን ከዚህ ጋር ምንም መቀመጥም አልፈልግም።
ክብር ነው ከኔ ጋር መቀመጥ ቢገባሽ የእጅሽን ታገኛለሽ። እሺ አንቺም ቤተሰቦችም ግን ቆይ ሴት አይደለሽ አንቺ እስኪ ራስሽን በሷ ብትሆንሽ አስቢ እንዴ። እኔስ ወንድሜ አይደል እንዴ? ስጋዬ እኮ ነው። አንድ ወንድሜ እኮ ነው። ለወንድምሽ ብለሽ እሷን የሆነ ነገር ልታረጊ ነበር ሐሳብሽ። እሺ እዚህ ቤት ታዲያ የምትመጪው አንቺ ነሽ እቋን የምትዘርፊያት? እውነቱን ልንገርህ፣ አዎ በቃ አሰርቼባት ነበር፣ መተት አሰርቼባት ነበር። ምን? አዎ መንፈስ እየላክሽ ነው ቤቴን እንደዚህ ስታስደርግኝ ነበር? አዎ ቤትሽ ላይም እንደገና ከዚህ በፊት ቢዝነስ ምናምን ስራ ከታተላት ስለነበረ አውቃለሁ፣ የምታገኛቸውን ሰዎች አውቃለሁ። ከአንዱ ጋር ስታደር እሱ ላይ አድርጌበት ነበር መድኃኒት። የዛኔ በግንኙነታቸው ወቅት ነው መሰለኝ ወደ እሷ ተላለፈ። ቤቷ ላይም አድርጌያለሁ። በቃ አለቀ። እኔ መግባትም ያልፈለኩት ለዛ ነው። ደጀብድ እኮ ነው የምታወሪው። ምን አወራለሁ? በቃ ስለዚህ ንብረቷ ሲወድም የነበረው ባንቺ ነው። አዎ የእጅሽን ታገኛለሽ። እሺ እያንዳንዷን ነገር ለሰራሻት ላደረግሻት ነገር በጠቅላላ እስከ መግደል ሙከራውን ጭምር ቪዲዮ አለ። ምንም ቀሎልናል። ያለ አንዱን ነገር ተናግረሻል፣ ቀሎልናል። እናንተ ለምንድን ነው የማይገባችሁ? እኔም እኮ ወንድሜ ነፍስ ነው እኮ የጠፋው። ወንድምሽን እሷ ነች የገደለችው? በቃ በሷ ምክንያት ነው የጠፋው። ራሱን ያጠፋው እኮ በሷ ምክንያት ነው። እሷ ምን አድርገው? በ10 ዓመቷ ካልዳርን ያላችሁት እናንተ ካላገባ በ10 ዓመቷ ልጅ እኛ አይደለንም። በቃ ኃላፊነት ያለባቸው የሷ ቤተሰቦች ለሷ ኃላፊነት አለባቸው አይደል እንዴ? በቃ ያሳደጉት የሱ ናቸው የሚያውቋቸው። ቢቢሉ ራሱ እኮ እናንተ አትተውኝም ነበር። ይገባሻል? የአንቺ ቤተሰቦች እኮ ናቸው ወደኛ የመጡ ሲጀመር ማለት ገንዘብ ፍለጋ እሱ ግን ወዶሽ ነው። እኔ ሊሰጧቸው አልመጡም ነበር። ፈልጋችሁ ነው የመጣችሁባቸው አይደለ? እሱ ወደደሽ አይደል? ቤተሰቦች ግን ለገንዘብ ብለው ተስማሙ። በቃ ይሄን ያለው ነገር። እኔ ደግሞ የወንድሜን ብቀላ አሁን እናንተም ስለምቀርጹ ምናምን ስለ እኔ እናንተ እንደማትለቁኝም አውቃለሁ። ግን የወንድሜን መበቀል በጣም ደስ ብሎኛል። ኖሮ እንኳን ራሱ እኮ እኔን አትተውኝም ነበር። በወጣው በገባው ቁጥር እኮ ይኸውልሽ እሺ በይ እሺ ካላልሽ ምናምን እያልሽ ስታስፈራሪኝ ስትደበድብኝ ነበር፣ ስትገርፊኝ ነበር፣ መንገድ ላይ ስትገርፊኝ ነበር። አንቺ ነው ልጅሽ መሰለሽ ወይ? የወንድሜ አይምሮ እየተጎዳ ስለነበር ነው በአንቺ ፍቅር እንጂ ወድጅሽ አይደለም። ወንድምሽ ምን አባቱ ፍቅር ነው ያዘው? መንፈስ ነው ፍቅር ነው ያዘው። እንዴት ነው ከኔ ጋር ፍቅር ሊይዘው የሚችለው? በዛን ታይም ላይ ጸበል መውሰድ ነበረብሽ ወንድምሽን። ያኔ ይገባሻል? እንደዚህ አድጌ እንደዚህ መናገር የምችልበት ሁኔታ ላይ ቢሆን ያኔ መክርሽ ነበር። ስለ ወንድሜ ከማልቀስ ተናገር አልፈልግም። በቃ ደስ የሚል እኔ ደስ እያለኝ ነው አሁን እየተናገርኩ ያለሁት። ምክንያቱም እንደማይለቀው ስለማውቅ አክሽን ላይ እኔን ስላስደፈርሽ ነው ደስ ብሎሽ እንደዚህ የምትሆኝ። እጅሽን ታገኛለሽ። ነይ ተነሽ፣ ነይ ውጫ። አንቺ ተረጋጊ። ነይ ይወሰዷት አስረክባት። ይኸውልሽ አንቺ ራስሽን አረጋጊ። አንቺ ተረጋጊ። ፍቅረኛሽም ያው ምንም ነገር እኮ እንዳረገች አይሰማትም። አያት አይደለም እኛ ቤተሰቦችም ጋር መሄድ ካለብን ያለውን ነገር ቤተሰቦች ጋር ይዘን እንሄዳለን። ሁሉንም ጉዳይ ከነሱ ጋር መገናኘት አልፈልግም አሁን ላይ አንቺ ምክንያቱም አይታወቅም፣ ሌላም ሰው ሊኖር ይችላል፣ እዚህ ከተተለሽ የመጣ ሰው ሊኖር ይችላል፣ አናውቅም። ስለዚህ ነገሮችን ያለውን ነገር እናስተካክላለን። አሁን ወደ ፍቅረኛሽ ጋር እንሂድ። ሴት ሆና እንደዚህ እኔ እኮ እሺ፣ አይዞሽ ሐኪም ቤት ነው ያለው ፍቅረኛሽ። ስለዚህ ወደ ፍቅረኛሽ ጋር እንሂድ።